ኮሪያ ላይ ነው ያልኳቸው ድንገት ሁለት ተጀመረ ነው ያለኝ አንዱን የምትያቸው ነገሮች ኦቨርናይት ዜሮ እንደሚሆን በደንብ የተማርኩ ሰው ነው የቢዝነስ ሰው ካራክተሩ ሪስክ የሚወስድ እስካሁን በነበረሽ ቆይታ ነው የቢዝነስ ሰው መስላለሁ አልመስልም ሶሲዮ كلام تعرفنا አመሰግናለሁ እሺ ሰላም መልካም ቀን እሺ ሌሊዬ እንዴት አደርሽልኝ በዝናብ አይገርምሽም እንዴት ነሽ ክረምት አይደለ እንዴት ነሽ እኔ ቤቱ ሽታው ደስ ይል ቡና ለቡናው እንኳን ደህና መጣሽ ኧረ ተይ ካልስ አድርጊያለሁ ነት እሺ እንኳን ደህና መጣሽ እንኳን ደህና ቆየሽኝ ያው ዛሬ ካንቺ ጋር ነው ቀኔን ማሳልፈው ውሎ ፕሮግራማችን ላይ ነው የምንገኘውና እስቲ ስላንቺ ትንሽ ነገር መዓዛ ፋንታው እንግዲህ ሴት ናት እናት ናት ጸጉሯን ስለተቆረጠች ወንድ አይደለች እናት ናት ብዙ ነገር ነኝ ያው ላይፍ ብዙ ነገር አርጎኛል ፈልጌው መርጬው የሄድኩባቸው አሉ ከዛ ደግሞ ላይፍ ያስኬደኝ ነገሮች አሉና ያው ብዙ ነገር አድርጎ አውጥቶኛልና አሁን እኔ ማንነኝ ስል የሆነ ሰው እዚህ ምድር ላይ የሆነ ሌጋሲ ጥሎ ማለፍ የሚፈልግ ሰው ሆኛለሁ 17 አመት ኮሪያ ኖርያለሁ አክቹሊ ለትምህርት ነው የሄድኩት ቆያለሁ ብያል ነበር የሄድኩት ከአዲስ አበባ ዩኒቨርሲቲ ግራጁዌት እንዳደረኩኝ ወደ ኮሪያ ሄድኩኝ በኮሪያ እንግዲህ እንግዳ ሲመጣ ኦሶውሴዮ ነው የሚባለው ኦሶውሴዮ ዌልካም ማለት ነው እንግዳው ምን ማለት አለበት እንግዳው አናያሴዮ ነው የሚለው አናያሴዮ ማለት ሰላምታ ኦሶውሴዮ አናያሴዮ ጎበዝ ተማሪ ነሽ አሁን መውጣት ስላለብን ቡና እንጠጣና እዛ ላይ እናወራለን ልጅሽ እንዴት ናት ልጄ ደህና ናት 21 አመት ሆናት አይገርምሽ ሶስተኛ አመት ኮሌጅ ትገባለች አሁን መስከረም ላይ ኢትዮጵያ መጣ ታውቃለች ትመጣለች ቫኬሽን ትመጣለች ግን አጭር ጊዜ ነው የምትመጣው እንዴት አየችው ሀገሯን እንዴት ነው በጣም ትወዳለች ሀገሯን በጣም ትወዳለች የሚገርምሽ ነገር በጣም ትወዳለች የኮሪያ ዘማች ምናምን የሚባል ነገር አለ ያው በታሪክ ነው የምናውቀውና ኢትዮጵያና ኮሪያ ጥሩ ግንኙነት እንደነበራቸው ከዛን ጊዜ ጀምሮ የታወቀ ነው ግን ደግሞ ብዙ ጊዜ ኮሪያ ኖርኩ የሚለው ሰምቼ ስለማላውቅ ያንቺ ይገርመኛል ያው ሄድሽ እዛ መኖር ጀመርሽ 17 አመት እዛ ቆየሽ ተመልሰሽ ደግሞ አሁን ሙሉ ለሙሉ ወደ ኢትዮጵያ ሙቭ አድርገሻልና እዛም ለመኖር የወሰንሽበት አጋጣሚ የሚገርም ነው ከዛ ግን ረጅም ጊዜ ቆየሽና ተመልሰሽ ደግሞ ስትመጪ እዚህ እንዴት አገኘሽ ሆም ኢዝ ሆም ማለት ይለያል ኮሪያና ኢትዮጵያ ይለያል በነገርሽ ላይ አሁን ኮሪያ ዘማች ስትይ በ2003 በፈረንጆች ነው የሄድኩትና ያኔ እሄዳለሁ ስላቸው ዩኒቨርሲቲ ያሉ ጓደኞቼ ኮሪያ ላይ ነው ያልኳቸው ድንገት ጦርነቱ ተጀመረ እንዴ ነው ያለኝ በጣም ያሾፉብኝ ነው የሄድኩትና እንዴት ሰው ኮሪያ ይሄዳል እያሉኝ ነው ግን ጥሩ አገኘሁት የሚገርምሽ ኮሪያ ሰራኝ ነኝ የትኛው ኮሪያ ነበርሽ ሳውዝ ኮሪያ ነው ኖርት ኮሪያ ነበርሽ ሳውዝ ነው ከዛ ዛ በቃ ለትምህርት ሄጄ አንዱ ጨርሻ አንዱ ይጀምራል ከዛ ላክሊ ለኔ ጥሩ ነበር ኮሪያ በብዙ መልኩ እስኪ አሁን ልብስ ልቀይርና መኪና ውስጥ ያወራን እንሄዳለን እስኪ ጅብቼ ምን እንደምናደርግ ዝም ብለሽ ተከታይ ዱላዬ ማዚ ጨረስኩ አስጠበቁሽ አረ በፍጹም ቡና ጨርሼ ገና መነሳት እንዴ እና ናችሁ እሺ
በኮንሰልተንሲ ሙሉ ጊዜሽን እየሰራሽ ነው የምትገኙ እና አንደኛ ይህንን ዘርፍ እንዴት መረጥሽው? ጥሩ ጥያቄ ነው። በነገሮች ላይ እኔ ከኮሪያ በአጋጣሚ ነው የመጣሁት። ስመጣ ቢዝነስ ጀምሬ ነበረ እዚህ ከፓርትነሮች ጋር ሆኜ በቃ ኤክሳይትድ ሆኜ ከዛ ይዤ የመጣሁት አይዲያ ነው። አይዲያው የኔ አይደለም፣ ኮፒ ያደረኩት አይዲያ ነው። ሀሳቡ ግን ምን እንደሆነ ማወቅ ይቻላል። እንትን ነው ኮሪያ ምን አለ መሰለሽ፣ ጠጥቶ መንዳት በፍጹም የማይታሰብ ነገር ነው። በፍጹም አታስቢው። ላይክ ጠጥቶ አይደለም እንደዚህ አሁን እኛ ሀገር ለጸበል ምናምን ጠላ እንዲህ የምታረጊያት ከዛ በኋላ አትነጂም ማለት ነው። እና ምን የሚል አለ ይሄ ዴዚግኔትድ ድራይቨር የሚባል በኮሪያኛ ቴሪውንጆን ነው የሚሉት። ከዛ ትጠሪያለሽ፣ ቁጥር አለ፣ ትጠሪያለሽ፣ ሾፌር ትጠሪያለሽ። ሾፌሩ በራስሽ መኪና ያደርስሻል ማለት ነው። እዛ ቢዝነሱ በጣም በቃ ኤቭሪዌር ነው። አንደኛ ሶሳይቲው የሶሻል ጋዘሪንጋቸው እዛ ላይ ነው። ይሄ ቢዝነስ ሚቲንግ ምናምን ላይ ይጠጣል። ስለዚህ በየማታው ኢንሳውዘንድስ ነው የሚጠራው ሾፌር ነው። አሁን እኛ ሀገር ሳመጣው ምንድነው እኔ ያሰብኩት፣ ሳቅሽብኛ ጠጥቶ መንዳት ዓለም ላይ በሙሉ የማይፈቀድ ነገር ክልክል ነው። ኮሪያ ደግሞ በተለየ ምናልባት ሶሳይቲ ተቀብሎታል። በቃ ሶሳይቲው እንደ ባህል የምንቀበለው ነገር የለም። አሁን እኔና አንቺ ብቻ ያደግንበት ነገር እንደዛ አድርገው ይዞት ከህግ አልፏል ማለት ነው። አሁን ሌላ ዓለም ላይ ህግ ነው፣ ኮሪያ ላይ ከህግ አልፏል። እና የሆነ ሰውነትሽ ነው ቢሚልሽ ማለት ነው ዝም ብሎ። ከዛ ኢትዮጵያ ላይ ግን ሳመጣው እንዴት አድርገሽ አሰብሽው ብትይ፣ አሁን እሱ ያኛውን ትተነው መኪና አሁን ምናልባት አንድ ፋሚሊ ውስጥ አንድ መኪና ነው ሊኖር የሚችለው ካለም ኢትዮጵያ ላይ ማለት ነው። እሱ እኔ ባለቤቱ ወይም ደግሞ ባልሽ መኪና ይዞ ስራ ይሄዳል። ከዛ ስራ ፓርክ አድርጎት ነው የሚውለው መኪናው ዩዝለስ ነው ማለት ነው። ከዛ ሚስት በታክሲ ነው ሌላ የሆነ ቦታ የምትሄደውና ሾፌር መቅጠር ኮስቲም ሊሆን ይችላል። ስለዚህ አሁን ትምህርት ቤት ልጆች ማድረስ ቢጠበቅበት ከሚቲንግ ላይ ሆኖ ወይም ሆስፒታል ሰው ማድረስ ጉድ ብዬ ነው ይዤ የመጣሁት። እሱ ጥሩ ሀሳብ ነበረ ብለን ምን ነበረ ግን ታዲያ እንዳይሳካ ያደረገው? ከዛ ምንድነው እሱን ይዤ ስመጣ የኔ ማይንድ ቢዝነስ ማይንድ ያጠናሁትን ቢዝነስ ነው፣ ስፔሻላይዝ ያደረኩት ቢዝነስ ነው። ዩኒቨርሲቲ ያስተማርኩት ቢዝነስ ነው። ኮሪያ ላይ ዩኒቨርሲቲ ያስተምራለሁ ወደ 7 አመት። ላይክ የቢዝነስ ስትራክቸር ቢዝነስ እንዴት ራን እንደሚደረግ ሲስተም የሚባል ነገር ነውና ቶታሊ እዛ ውስጥ ነው ያለሁት። እና ያንን ይዤ ስመጣ እዚህ ደግሞ ቢዝነስ ካልቸራል ትራዲሽናል ሆነብኝ። ከዛ የኔ ሲስተም እና ፓርትነሮቼ ጋር የምናስኬደው ነገር በፍጹም ሊመጣ አልቻለም። ሶሳይቲም ጋር ሲወርድ ሰራተኛ ላይ ሲመጣ አፕሊኬብል አይደለም በጭራሽ። ይሄ ተግባራዊ ሊሆን የማይችል ነው። ይሄ በሲስተም ቢዝነስን መምራት ማለት ነው። በእኔ ላስኬደው ታገልኩ፣ ግን በባህሉ ሲሄድ አይሄድም፣ የትም ሊደርስ አይችልም። ምክንያቱም ሹፌር ማሰልጠን ዲሲፕሊን ያስፈልጋል። ከዛ ራሱ ተጠያቂ መሆን አለበት ሰራተኛው ምናምን፣ በቃ ብዙ ውስብስብ ነገር መጣና ብዙ አከሰረኝ። በነገርሽ ላይ ምን አስተማረሽ ግን? ኪሳራው ትልቅ ነገር አስተማረኝ። በቃ አሁን የሚገርምሽ ያ ኪሳራ ነው የኔ አቅጣጫዬን እንድቀይር ያደረገኝ ማለት ነው። እኔ ቢዝነስ ወዳለሁ። አባቴ ነጋዴ ነበር፣ ግን የባህላዊ ነጋዴ ነው። ምን ነበር? ሱቅ ነበር። ከዛ በቃ ወደ ኋላሽ ይመልስሽና እንዴ ለምንድን ነው የአባቴ ንግድ የቆመው? በቃ እሱ ሲሞት ቆመ። ለካ ቢዝነስ አልነበረም፣ ነጋዴ ነበር። እና ለካ ሁለቱ ይለያያል። ገብቶሻል? ነጋዴ ነበረ፣ እሱ ራሱ ነበር ሲስተሙ፣ እሱ ራን ሲያደርግ ነበረ፣ እሱ ሲያቆም ቆመ ማለት ነው። አጋጣሚ ሆኖ ዛሬ ያወራንበት እኛ ፕሮግራማችን ሲጀምሩ በኢቢኤስ ያወራንበት ሀሳብ ምን ነበረ? ልጆቻችንን ስናሳድጋቸው እኛ ህልም ይኖረናል፣ ከዛ ደግሞ አሳክተነው ሊሆን ይችላል እና ያንን ነገር ግን ለማስቀጠል የምናስረክበው ትውልድ ያስፈልጋል። ይሄ ለወላጅ ብቻ ሳይሆን እንደ ቢዝነስ ኢንቲቲም ደግሞ ቀጣይነት እንዲኖረው ለሚቀጥለው ጀኔሬሽን መረከብ መቻል አለበት እና
ከቢዝነስ አንፃር ስታነሺ ያንን ለማድረግ ሰዎች ቢዝነሳቸው እንዲቀጥል ቀጣዩ ትውልድ እንዲረከባቸው ምን ማድረግ አለባቸው? ቢዝነስ የሚባለው ከትውልድ ከኔ ወደ ትውልድ ሲሸጋገር አሁን ዓለም ላይ ማን እንደጀመራቸው ማናቃቸው ቢዝነሶች አሉ። ሰርች አድርገን የምናያቸው እንትና ነበርና 10 ዓመት 20 ዓመት 30 ዓመት 100 ዓመት የቆዩ አሉ የተፈጠሩ ነገሮች እነሱ ቢዝነስ ናቸው። ወይም ጀነሬሽን ቱ ጀነሬሽን ነው የሚተላለፉት። ለምንድን ነው? በሲስተም ነው የሚመሩት እንጂ በሰውየው አይደለም የሚመሩት። እንደ ትውልድም የሚረከብሽ ትውልድ የምታፈሪው በሲስተም ስትሰሪ እኮ ነው። እንግዲህ ይሄ ነው ቢሮአችን። እንዴት አደርሽ? ሰላም ነው ወይ? እንኳን ደህና ቆየሽን። ሚሬ ኮሪያኛ ነው ማለት ነው። ፊውቸር ማለት ነው። ፊውቸር የቢዝነስ ሰዎች የምትያቸው ምን አይነት ማንነት ያላቸው ሰዎች ናቸው? ይሄ ሰው ለቢዝነስ ይሆናል የምትይው? የቢዝነስ ሰው ካራክተሩ ሪስክ የሚወስድ መውደቅን የማይፈራ ከዛ ወድቃለሁ ከወደኩ እነሳለሁ የሚል አይነት ሰው። ያንን በምን ትለያለሽ? ልክ መጀመሪያ አንድ ሰውን እንዳየሽ በኮንቨርሴሽን ነው የምለየው። ዋት ኢፍ ኢርሻል ምን ቢሆንስ፣ እንዲህ ባይሆንስ፣ ይሄኛው ነገር ባያዋጣስ፣ ፖሊሲው ቢቀየርስ ይልሻል። ያ ሰውዬ ቢዝነስ ሰው አይደለም። ስለዚህ ስትራክቸርድ የሆነ ላይፍ ነው መኖር የሚል ቢዝነስ ከቦክሱ መውጣት አለብሽ። እኔ ደግሞ ሉሊት ይሄን ስራ መሰራው የሆነ ሰው ከመዓዛ ጋር ሰርቼ ተቀየርኩ እንዲል ነው። የሆነ ሰው ቢዝነስን ቀይረሽ ከዛ በዚህ ምድር ላይ የሆነ ነገር ሰርተሽ ማለፍ አላለም። እሷ አይነቷ ጥማት አለች። አይሆንም ብለሽ ግን የመለሽው ሲል 3-4 አሉ በዚህ በአንድ ወር ውስጥ ማለት ነው። እስካሁን በነበረሽ ቆይታ እኔ ቢዝነስ ሰው መስላለሁ አልመስልም? ትንሽ እንዋል አብረን እንግዶች ግን አሉ። እነሱን አስቀድሜ ከዛ በኋላ እናወራለን። ሉሊትዬ አስጠበቅኩሽ። ይቅርታ አሁን ሚቲንግ አለ እየጠበቁኝ ነው ስታፎቼ። አይ ኧረ እንዴት አደራችሁ? እንዴት አደራችሁ? ዛሬ እንግዳ አለ። አሁን ደህና ናችሁ? እንዴት ናችሁ? እንደተለመደው የዴይሊ ብሪፋችንን እናንተ ቀጥላችሁ የዛሬውን ስኬጁላችሁን እንደገና አይታችሁ መሄድ ትችላላችሁ። እኔ ውጭ ክላንት ስላለኝ ማዚ ደግሞ ለራሷ ለቀጣይ ትውልድ የሚተላለፍ ምን ሰራች? ብዙ ጊዜ ሰዎችን ስናደርግ ራሳችን አሁን ሳየው ቢዝነሱ አንቺን ሳየው አንቺ ላይ ዲፔንድ ያደረገው አንቺን የሚፈልግ ስለመሰለኝ ነው ስራሽ። ወይ እሱን በደንብ ተምሬ አይደለም። አሁን እኔና አንቺ አብረን ዛሬ አሁን ጠዋት ስንመጣ ቢዝነስ ራን እያደረገ ነው የኔ የሌሎችን ቢዝነስ ለቃ እኔ ቴክ ኬር አድርጌ እንደ ማኔጀር ማኔጅ ማድረግ የቻልኩት የኔ ሲስተም ኖሮ ራሱ ራን ስለሚያደርግ ነው። እዚህ አንደኛው ክላይንቴ ጋር ነው ዛሬ ይዤሽ የመጣሁት። የቻይኒስ ካምፓኒ ነው፣ ጂንሻንግ ሰፕላይ ቼን ይባላል። ኤችአሩን ሲስተሙን እኔ ነኝ የምሰራላቸው። እኔ ነኝ ሰራተኛ ትሬን አድርጌ የምሰጣቸው። አሁን ስብሰባ ነው የሚኖርሽ? አዎ ስብሰባ ነው የሚኖረኝ። ሰላም እንዴት ነህ? ደህና
可以做一下2码。可以。 ይቻላል ያለሽ 是非常漂亮。 ቆንጆ Thank you so much. Oh, thank you. Okay. Thank you。好的。ጨርሳችሁ ማስያዝ እንዴ ጥለሽኝ ልትሄጂ ነበር? ኧረ ለእኔ ችግር የለም ጥለሽኝ እንዳትሄጂ ነው እንጂ። Okay. Bye. See you tomorrow. See you tomorrow.明天见。ስለዚህ አስራኩሻል። እኔ ግን እርቦኛል። ምሳ እንብላ እስኪ። የት እንሂድ? እዛው ቢሮ አካባቢ። ማለት እንግዲህ እኔ አሁን እዚህ ከነበርሽበት ስብሰባ የተረዳሁት አንድ ነገር አለ። ምንድን ነው የተረዳሽ? አንቺ የዲፕሎማሲ ስራም እየሰራሽ ያለሽ መሰለኝ በቢዝነሱ ላይ እና የቢዝነስ ዲፕሎማሲ ማለት ነው። ቢዝነስ ዲፕሎማሲ እየሰራሽ ያለሽ መሰለኝ እና እሱንስ እንዴት ነው የሚያደርገው? አዎ በነገሮች ላይ የሚመጡ ኢንቨስተሮች አሁን እነዚህን ዌብሳይታችንን አይተው ነው ኮንታክት ያደረጉኝ የነበረው። ወደ 8 ወር ሆኖናል አግሪመንት ውስጥ እየሰራን እያለን ያየሽውን ቢሮ ያደራጀንላቸው የኔ ቲም ነው። እኛንን ሰራተኛ ቅጥር፣ ይሄ ስትራክቸር ሲስተም መስራት ከማደራጀት ጀምሮ ይሄ ፎሎ አፕ አለ። አሁን እነሱ ጋር ማደራጀቱን ጨርሰን ስራ ቅጥሩን ጨርሰን ትሬዲንግ እና ማርኬቲንግ ስትራቴጂያቸው ላይ ነው ፕሮጀክት የሚቀጥለው ፕሮጀክታችን። ስለሱ ነበር ስናወራ የነበረው። ከዛ ደግሞ ማዚ ወላጅ ነው ትንሽ ምን አይነት እናት ነሽ? ጥሩ እናት አይደለሁም እኔ ማለት አሁን የልጄን ሳይ እሷ ጥሩ ልጅ ናት፣ እኔ ጥሩ እናት አይደለሁም። እንዴ ሲሶ ሰምቻ አላቅም እና እንደዛ አይደለሁም ስልሽ ጥሩ እናት አይደለሁም ስልሽ በትግል እንድታድግ ነው ያደረኳት። አሁን ምንድነው የኔ እምነት ምን መሰለሽ ሉላ፣ አንዳንዴ ልጅን በጣም ትወጃለሽ ታስቢላችኋለሽ ምናምንና እኔ አሁንም ወደ ላይ ፊልም ያለፍኩበትን ስለማቅ እሷ በስትራግል እንድትሄድ ነውና ስትራግል አድርጋ ነው እስካሁን። አሁን የሚገርምሽ ልጄ ኮሌጅ ተማሪ ናት ብዬሻለሁ። 2-3 ፓርት ታይም ስራ ነው የምትሰራው። ጥሩ እናት አይደለም የሚያስባልሽ ልጅሽ ስራ ማሰራት እንትን ነው ይሄ አሁን ካለው ጋር ከሌሎች እናቶች ከሚያደርጉት ጋር ሳይው እኔ ጥሩ አይደለም፣ ግን ለሷ የሚጠቅማት ይሄ ነው ብዬ ነው ማረግ ደሞ አላልስማማ ለምሳሌሽ ልጅሽ እንደዛ ባታረጋት ምናልባት አንቺ ሄደለሽ ጊዜ መቆም ማትችል ይሆናል። እሱ ነው መፈራው ነው አሁን ማለት ምንም ነገር ላይ የሆነ ነገር ላይ ቆሜ ሳይኖር ስላየሁት፣ ስለዚህ እሷ ራሷ ላይ እንድትቆም ማድረግ ያለውና በጣም ጨክንባታል። ምን ነገር አለ ካልሽው ጥሩ ነው፣ ግን ነኝ ስል አይደለም፣ ግን በቃ ላይፍ እንደዚህ ስለሆነ እሷ በዚህ መቀጠል አለባት ብዬ ነው። ከሀገር ውጭ ነበርሽ፣ በተለይ ኮሪያ ስትኖሪ ደግሞ እንጀራ በቀላሉ ይገኛል ብዬ አላስብም። ምን ነበር በብዛት ነው? የለም አሁን ይሄ እንዲያውም አሁን ይሻል ይሆናል። ያኔ እንጀራ የለም ኢትዮጵያ ላይ ኮሪያ ላይና ከዛ እኔ እንትን ተመራምሬ ቤት ውስጥ ምሰራ የለ ከሩዝ እና ከስንዴ ዱቄት ከዛ ከበቆሎ ዱቄት እንጀራ የሚመስል ነገር ወጣል። መልኩ እንጀራ ያው ውስጥ ወይራው ዳቦ እዛ ስትበይ እንጀራ ነው እባክሽ እዚህ ነውና፣ ስለዚህ ራስሽ ታበስይ ነበር ማለት ነው? አዎ አበስል ነበር።
ቢዝነስ ኮንሰልተንሲ ደግሞ ሌላ ቲክቶክ ላይ አጫጭር ቪዲዮዎች ትሰሪያለሽ እና አስተማሪ ቪዲዮዎች ናቸው። ምን ገረመኝ እኔም አይቻቸዋለሁ ቪዲዮዎቹን እና እዚህ ስገባ እዚህ ያስተናገደልሽ ባለቤቴ በጣም ነው የምታደንቅሽ እና የምትሰሪያቸውን ቪዲዮዎች በጣም ነው የምታየው። እንደው እንዳገኘሁሽ ብነግራት ደስ ይላታል እያለኝ ነበረ። ሰው እንዴት እየተቀበለው ነው እነዛን ቪዲዮዎች? የሚገርምሽ በሚደንቅ ሁኔታ ማለት ነው እና ሰው በተለይ እኔ ወጣቱ እንደዚህ እዚህ ኤሪያ ላይ የሚሰሩ ተቀባብለውት ፍሪ ትሬኒንግም እሰጣለሁ ማለት ለማይችል ሰው በሳምንት አንድ ጊዜ ፍሪ ትሬኒንግ አለ። ይሄ ከስተመር ሰርቪስ ላይ እንደዚህ ወጣቶች ሊደርሺፕ ላይ ኢሞሽናል ኢንተለጀንስ ላይ በነፃ እሰጣለሁ። እስቲ አብሶ መጠየቁ ስለማይቀር የት ነው የሚሰጠው? በነፃ የሚሰጠው ቢሮ ቅድም የሄድንበት ጋር ቢሮአችን ጋር 5ኛ ፍሎር ላይ ትሬኒንግ ቦታ አለን። ትንሽ ትሬኒንግ ቦታ አለን። ሰኞ 11 ሰዓት ጀምሮ ከ11 ሰዓት ጀምሮ እስከ ምሽቱ 2 ሰዓት ላይ በነፃ ይሰጣል። እዚህ ደግሞ ከስራ ውጪ ምን ማድረግ ያስደስታታል? ምን ያዝናናታል? እኔ የሚያስደስተኝ ስራ ነው። ወይ ያረፍኩ ተዝናናው ምለው ከቤት ሳልወጣ ጸጥ ብዬ ስልክ ሳይመጣብኝ ከዛ ወይ ተኝቼ ወይ እያነበብኩ ወይ በቃ የራሴ ጋር ሆኜ ከራሴ ጋር እያወራሁ ያለበት ነገር ለኔ መዝናናት ነው። እሱ ነው ለኔ በቃ የሚያስደስተኝ ነገር ማለት ነው። ሌላ በህይወት የሚያስደስትሽ ካልሽኝ ለሌላ ሰው መሆን ያስደስተኛል። ምንድነው መሰለሽ ይሄንን አሁን እኔ ባህሪ ነው እንዲህ መስጠት መሆን ምናምን አልልሽም። አሁንም የኖርኩት ህይወት ነው እንደዚህ ያደረገኝና ለኔ የሆነ ነገር አድርጎ ማለፍ ዛሬን ለሆነ ሰው የሆነ ቦታ ለማገኘው ሰው ደግሞ የኔን ትንሽ ነገር እንዲህ መንገድ መጠቆምም ሊሆን ይችላል እኮ እሱን አድርጌ ዛሬን አሁንን ማለፍ በቃ እሱ ያስደስተኛል። ምክንያቱም ዛሬ እንደማይደገም ላይፍ ጥሩ አድርጎ አስተምሮኛል። የሆነ ሁኔታዎች የደረሽባቸው ነገሮች አቺቭ አረኳቸው የምትያቸው ነገሮች አሉኝ የምትያቸው ነገሮች ኦቨርናይት ዜሮ እንደሚሆኑ በደንብ የተማርኩ ሰው ነኝ። አሁን 17 አመት ኮሪያ ኖርኩ ስልሽ በብዙ ጣውርድ ነው ያለው ማለት ጥሩ ነው ለኔ። ቅድም እንደነገርኩሽ ኮሪያ ሰርቶኛል። አሁን እቺ መዓዛ እና ከ21 አመት በፊት ያለችው መዓዛ ኮምፕሊትሊ የተለያየ ኮምፕሊትሊ ማለት አሁን ቅድም ምን ያስደስታችኋል? እስቲ ያኔ ሰው ጋር መሆን መጋበዝ ጓደኛ ጋር መሄድ ምናምን አለመተኛት ነበር የሚያስደስተኝና ያ እንደ ሮለር ኮስተር ሲያጋጨኝ ያመጣው ላይፌ ምን አደረገኝ? በቃ ራስሽን የምታገኙ ለካ በካልም በመሆን ከራስሽ ጋር በመሆን ነው ራስሽን የምታገኙ። ቀላል አልነበረም ያለፍኩት ህይወት ቀላል እንዲ 1 2 ምናምን ብዬ ምነግርሽ አይደለም እና በጣም ቀላል አልነበረም እና ተጋጭቼ አጋጭቶኝ ላይፍ ነው እና አሁን ለኔ ምንም ነገር ምንም አይደለም። በቃ ከእግዚአብሔር ውጪ እግዚአብሔር ብቻ ባጠገቤ ኖሮ ያለፍኩባቸው አመታት አሉ። እሱ ግን ለበጎ ሆነልኝ። አንዳንዴ መሬት ያስይዝሻል። አሁን ከምሳ በኋላ ደግሞ ተማሪ ነው የምትሆኑ። እንዴት ዋላችሁ? ከኋላ ነው የሚቀመጠው አይደል? ደህና ዋላችሁ? ደህና እንዴት ናችሁ? ስለ ሊደርሺፕ እና ማኔጅመንት ነው የምንማረው። ቴንኪው። የሚቀጥል ትሬኒንግ ስለሆነ ወርክ ኤቲክስ ላይ እንቀጥላለን። አመሰግናለሁ። እንግዲህ እንደዚህ ነው ትሬኒንጋችን። እንዴት ነበረ? ሲታይ ቀላል ይመስላል፣ ሲነገርም እንደዛው፣ ግን ድካሚ ማውራት ስላለበት ደግሞ ይደግ በውሎሽ ውስጥ የምትሰራቸውን ስራዎች በመጠኑ አይተናል። ግን በአጠቃላይ አሁን ማዚ ምንድን ነው የምትሰራው ተብሎ መጠቅለል ብንፈልግ በምን ማዛ ምንድን ነው የምትሰራው? ይሄ ሚሬ ኮርፖሬት ሶሉሽን የሚባለው ይሄ ድርጅት የሚሰራው ብል ይሻለኛል፣ ምክንያቱም ከቲም ጋር ስለሆነ የምሰራው ማለት ነው። አንደኛው ድርጅቶችን ማደራጀት ስልሽ ስትራክቸር መስራት፣ ማዋቀር፣ ሰራተኛ መቅጠር አንደኛው እሱ ነው። ድርጅቶችን ማደራጀት ነው። የነበሩ ድርጅቶችንም አሰስመንት ሰርተን በጉድለታቸው እናዋቅራለን። አዲስም የሚመሰረት ድርጅት እናዋቅራለን፣ ሲስተም እንሰራለን።
በቃ በእግሩ እንዲቆም እናደርጋለን። ሁለተኛው ትሬኒንግ ነው። አሁን ያየሽው ማለት ነው። አሁን ያየሽው ትሬኒንግ ኢንሃውስ ትሬኒንግ የምንሰጠው ትሬኒንግ ነው። በሳምንት 5 ቀን እንሰጣለን። አንዱ ቀን ፍሪ ነው። የሊደርሺፕ እና ማኔጅመንት ላይ ያለን። ከዛ በጣም እኔ በፓሽኔት የምሰራው ሌላው ከስተመር ሰርቪስ ትሬኒንግ ላይ ነው እና ሰርቪስ ላይ በጣም ሴንሲቲቭ ስለሆንኩኝ እንደው የኛ ሀገር ከስተመር ሰርቪስ እንደዚህ ቢሆን ብዬ ከኮሪያ ይዤ የመጣሁትን ከስተመር ሰርቪስ ትሬኒንግ እንሰጣለን። ሴልስ ኤንድ ማርኬቲንግ ትሬኒንግ እንሰጣለን። ሌላ ኮርፖሬት ትሬኒንግ ብለን ደግሞ ሰራተኞች ካምፓኒዎች ለሰራተኞቻቸው ጠርተውን ትሬን የምናደርገዋለን። የአንድ ቀን የሁለት ቀን ሙሉ ቀን እነሱ በፈለጉት ትሬኒንግ በእነዚህ በሶስቱ ስኮፖች ውስጥ የምንሰጠዋለን። ስፔሲፊክ ቢዝነሶች ናቸው ወይስ ሁሉንም አይነት የስራ ሁሉንም አይነት የስራ መስኮች ላይ ሊደርሺፕ እና ማኔጅመንት አለ፣ ሴልስ ኤንድ ማርኬቲንግ አለ፣ ከስተመር ሰርቪስ አለ። በእነዚህ በሶስቱ የሚፈልጉ የተለያየ ሴክተር ያላቸው ካምፓኒዎች ይጠሩናል። ሌላው ደግሞ ማርኬቲንግ ስትራቴጂ እንሰራለን። እዚህ ራሳችን ስቱዲዮ አለን። ማርኬቲንግ ስትራቴጂ እንቀርጻለን ለካምፓኒዎች። ከዛ ማርኬቲንጋቸውን እንደ ፈርም ወስደን እኛ ማርኬቲንግ እንሰራለን። ይሄን ነው የምንሰራው። ቀን ነበረኝ። እኔ አመሰግናለሁ ስለ ጊዜሽ። ላይ እኔም በጣም ደስ የሚል ቀን ስራዬ ስራ ሳይመስለኝ ነው ያለው አንቺ ጋር። ስለዚህ የሆነ ዊኬንድ መስሎኝ የዋልኩት ቀን ነው። አመሰግናለሁ። በጣም አመሰግናለሁ። እንገናኛለን። ትሬኒንጉን ቀጥይ። እሺ ማዚ አመሰግናለሁ። እንደነዚህ ያሉ አዝናኝና ተወዳጅ ፕሮግራሞቻችንን ለማየት ይሄንን ይጫኑ። እንዲሁም ደግሞ ሰብስክራይብ ለማድረግ ይሄንን ይጫኑ።